ከዘራ መረኮዛለሁ አይደል? ሶስቱ ስም ማን ናቸው? አብ። የቄስ ዱላው ማን ነው? አብ በሉ። እነዚህ ናቸው። በትረ ሃይማኖት ዘይትጸንን ምስማኮሙ ለቅዱሳን እመቤታችን ናት ምርኩዛችን። ወመኔ ወደ ቁት ነሳ የሚያነሳንም እግዚአብሔር እንጂ እንዲህ ያለ ነገር አልተፈቀደልንም። ጋሻችንም ይሄው ነው፣ ጦራችንም ይሄው ነው። የምንዋጋውም በዚሁ ነው። ቀትላችንም ማማተብ ነው። ይሄን ነው ከስጋ የተወለደ አይዟችሁ በሉ። ከመንፈስ የተወለደ ምንድነው? ከስጋ የተወለደ ሰው ተስፋው ምንድነው? ስጋዊ ነው። ከመንፈስ የተወለደሳ ጦሩም መንፈሳዊ ነው፣ ርስቱም መንፈሳዊ ነው። እኛ ግን የተወለድነው ከመንፈስ ነው። ለዚህ ነበረ ደቀ መዛሙርቱ አሁን ልብ ብላችሁ ይዩ። ለምንድነው እግዚአብሔር ክርስቲያኖች በሄዱበት ሁሉ እንዲጠሉ የሚያደርግ የሚል ጥያቄ የክርስቲያኖች ፈተና ነው። ከዘመን ዘመን ይህ ጥያቄ እየጨመረ ነው የሚሄደው። መከራ በጸና ቁጥር ዲያብሎስ ለክርስቲያኖች የሚያነሳላቸው ጥያቄ አሁን ተጀምሯል እኮ። እንዲህ ነው አልላችሁም እንጂ እንደውም አሁን ብዙ አፍሪካውያን ከኢትዮጵያ ውጭ ያሉ ሀገሮች እግዚአብሔር የሚባል የለም ብለው ከሚቃወሙበት ምክንያት አንዱ እግዚአብሔር ካለ ፍርድ የሚሰጥ እሱ ከሆነ የፍትህ አምላክ ከሆነ ነጮች ጥቁሮችን እንደዚህ አድርገው ሲያሰቃዩዋቸው የት ሄዶ ኖረዋል? ለምን አይፈርድልንም ነበረ? ስለዚህ እግዚአብሔር የግፈኞች አምላክ ወይ መሆን አለበት ወይ የለም ይላል። ለምን አልተዋጋልንም? ለምን አላጠፋልንም? ጉዳዩ ግን ውጊያችንም ሰማያዊ በሉ እንጂ ርስታችንም ምን ስለሆነ ነው? ሰማያዊ ስለሆነ ነው። ለተሻለ ነገር ለብዙ ዘመን ተስፋ የጥቂት ዘመን መከራ ይሰጠናል። 9 ወር ለመብላት 3 ወር እንዲበረዱ ማለት ነው። አይደለም እንዴ? 9 ወር ቁጭ ብሎ የሚበላው ገበሬ ምን እያደረገ ነው? 3 ወር ተቆራምዶ አርሞ ሲነሳ የእግሩ ታስሮ ቋ እያለ እኔ እኮ ወግን ማውቅ እንጂ አረም አላውቅም። አይኑ አርሞ ተጎንብሶ ሲነሳ ቀይ እየለበሰው እያዞረው ለዚያውም ጎመን በልቶ። እውነቴን ነው የምነግራችሁ። ገበሬ እኮ እንዴት እንደሚኖር እኮ ቢታወቅ ጎመኑ ተጠምቆ እንጎቻ መስሎ ፊቱ ላይ የሚቀመጥለት ማለት እንዲያ ብሎ የሚያደው እዚያ በኋላ ታይሳስ ሲመጣ ተውት። እዚያ ደግሞ ምን ይነገራል ማለት እየፎከረ ንፍሮ በዚያ ይቀቀላል፣ ድንቹ በዚያ ይቀቀላል። በቃ ያውቅበታል። የጎመን ቶፋ ውጣ የድንች ቶፋ ግባ እያለ የበቆሎ እያለ እየጠበሰ እየጋገረ ይበላል። ግን 3 ወርን ታግሶ ነው። ለስጋው ሲወግ እንዲህ አይልም፣ ነፍስም እንዲሆናል። 9 ወር ነው። ያኛው ግን ዘመኑም የማይቆጠር ደስታውም የማይቆጠር ሕማምነ ዘለሰዓት ክብረ ወስባተ አፈርፊዶ ይገብር ለነ ቅዱስ ጳውሎስ። ለጊዜው የምንቀበለው መከራችን ብዙ ክብርና ጸጋን አብዝቶ ያደርግልናል። ሕማምነ ዘለሰዓት የአንድ ጊዜ መከራችን ብሎ የተናገረ ካሁን በፊት በሌላው እሑድ ስለተናገርኩት ይሄን አልናገረው። ለምን ቅዱስ ጳውሎስ የዘመን 80 ዘመን የተቀበልነውን መከራ እንኳን የሰዓት መከራ ብሎ ለምን እንደጠራው ፊሊጎስ የተባለ ሊቅ ሲተረጉም ዘለሰዓት ያለው ቅዱስ ጳውሎስ ለምንድን ነው ዘለሰዓት ብሎ የጠራው? የጊዜው መከራችን አማርኛው መጽሐፍ ቅዱስ የጊዜው ነው የሚለው፣ ግዕዙ የሰዓት ይለዋል። እና ፊሊጎስ ለምንድን ነው ቅዱስ ጳውሎስ 80 ዘመን የምንሰቃየውን ስቃይ የሰዓት መከራ ያለው ይልና አዳም ከተፈጠረ ጀምሮ ዓለም እስከሚጠፋ ድረስ የሚነሳ ትውልድ ሁሉ መከራ ቢቀበል መንግስተ ሰማያት ውስጥ ገብቶ 1 ደቂቃ ለመቀመጥ እንኳን ከሚሆነው ደስታ ጋር አይወዳደርም። በጣም ትልቅ ደስታ ነው የምናገኘው። መፈራረቅ የለበት፣ አግኝቶ ማጣት የለበት፣ ገብቶ መውጣት የለበት፣ አድሎ የሌለበት፣ ክብሩ አይለወጥ፣ ማዛው አይለወጥ፣ ብርሃኑ አይለወጥ፣ ብርሃኑ አይሞቅ፣ አይበርድ፣ አይቀዘቅዝ፣ አያቃጥል፣ እሾህ አቃቅም የለ፣ ክፉ ሰው የለ፣ ዲያብሎስ የለ፣ መሰልቸት የለ፣ መርከብ መረባት መጠማት የለ። በዘላለማዊ ፍስሐ በክርስቶስ ደስ ሲሰኙ መኖር። ያንን እናገኝ ዘንድ ለጊዜው
እንደ መከር ተመልከቱ። ለዚህ ነው መከር ያለ እንደ መከር እንድናርም እንድንኮተኩት እንዲበርደን እንድንገረፍ እንድንሰቃይም ጭምር እንድንሰደድም እንድንታሰርም ጭምር ሊፈቅድ ይችላል እግዚአብሔር። ለምን? ተስፋችን ሰማያዊ ነውና። አሁን እንግዲህ እግዚአብሔር ያሳያችሁ። ክርስቶስ ምንድን ነው ያላቸው? እዩ ህዝቡን አበላ ጌታ። ማቴዎስ 14 ላይ 13 ይቅር በሉኝ። አይ አሁንም ተሳስቻለሁ። 14 ማቴዎስ 14 ቁጥር 22 ህዝቡን አበላ እንጀራ አበርክቶ። ከዛ ህዝቡን ምን አደረገው? አሰናበተው። ለሐዋርያት የነገረውን አንድ ቃል ልንገራችሁ። ህዝቡን እስካሰናበት ድረስ እናንተ ማዶ ቆዩኝ። በጣም የምወደው ቃል ነው ይሄ። ሁሉንም እንወደዋለን። ህዝቡን እስካሰናበት በሉ እናንተ ሄድ ቆዩኝ አላቸው። በማዶ ቆዩኝ አለ። ምን ማለት መሰላችሁ? የእናንተ ተስፋ በዚያኛው ዓለም ነው እያላቸው፣ ይሄኛው በልቶ የሚሰናበት ነው አላቸው። የእናንተ ተስፋ ግን የት ነው እያላቸው ነው? በዚያኛው ዓለም ነው። በዚያኛው ቆዩኝ ማለት ነው። ተመልከታችሁ። ህዝቡን እስካሰናበት ማለት ትርጉሙ ዓለምን መጥቼ ወደ መንግስተ ሰማያት የሚገባውን ወደዚያ ሄድ፣ ሲኦል የሚገባውን ወደዚያ ግባ ብዬ ዓለምን እስካሰናበታት ድረስ መኖር በቃሽ እስከምላት ድረስ በሰማያዊ ተስፋ ጸንታችሁ ቆዩኝ ማለት ነው። ማዶ ቆዩኝ አላቸው። በዚያኛው ዓለም ተስፋ ጸንታችሁ ቆዩኝ። ምድራዊ ተስፋን አትጠብቁት። በስሜ ትጠላላችሁ፣ ስለ ስሜም ትሰደዳላችሁ፣ ከምኩራብም ያወጧችኋል፣ ይገርፏችኋል፣ ይሳለቁባችኋል ነው ያላቸው። አንድም ሐዋርያ አካብቶ ተመችቶት ይሄደ የለም። አሁን እንግዲህ የአሁኖቹ ወፍ ዘራሾችን እያቸው እንግዲህ መጥተው ምን እንደሚሉ ኢየሱስ እንትን ይላል ያጠግባል ወደ ዘጠር ምናምን ከስጋ የተወለደ በሉ በሞት ምንድነው? በቃ ይሁን። ስጋዊ መምህር ምን ይሰብካል? ሆድን። በቃ መንፈሳዊ መምህር ይላል ረሃብ ነው የሚሰብክ። መምህራችን ኢየሱስ ክርስቶስ ረሃብ ሰበከ ወይስ ጾም ወይስ ሆድ? ረሃብ ተገፉ አለን። ይመቻችሁ ነው ያለን ወይ ምንም? እንዲሁም ያላቸው ደቀ መዛሙርቱን ዕቃቡ ርሳክሙ የታክብዱ ልበክሙ በመብል ወበስታይ ዘእንበለ ግዕዝ፣ ልባችሁ ይከብድባችኋልና ወይን በመጠጣት ስጋ በመብላት ልባችሁ እንዳይከብድባችሁ ተጠንቀቁ ነው ያላቸው። ትግሁ፣ ተግታችሁ ወገባችሁ የታጠቀ ይሁን፣ መብራታችሁ ይብራ፣ ሰውነታችሁ ናቁ። ይሄን የነገረን ስጋዊ ከስጋ የተወለደ ግን ስጋዊ ነው። አይሁድ ጋር የሚያጣለው ይሄ ነው። ምድራዊ መንግስት መስረት ይኸው አሁን መጥቶ እንትና ሊነግስ ነው፣ ቴዎድሮስ ሊነግስ ነው፣ ምናምን እንትን ሊል ነው ምናምን እንደዚህ ተርፋል። ይሄ ለክርስቲያኖች የሺህ ዓመት መንግስት ሊመጣ ነው በል እንደዚህ ዶሮን ሲያታልሏት አሉ በምን ጣሏት። እንደዚህ ያለው በእውነቱ ማለት ነው። የኛ ተስፋችን ሰማያዊ ነው። ምድራዊ መንግስት የሚሰብክላችሁ ቢመጣ መልአክ እንኳን ከሰማይ ቢሆን የተረገመ ይሁን። እውነቴን ነው። ምድራዊ መንግስትን ተስፋ አድርጉ ብሎ የሚሰብክ ሰው ይህ የስጋዊ የይሁዳ ልጅ ነው። ሐዋርያት ግን የሚሰብኩት መንፈሳዊነት ነው። ተስፋችንም ይሄ ነው። አይናችንም እንደዚህ ነው። ቅዱስ ጳውሎስም የነገረን ነው። ሐሊው ዘበሰማይ ወአኮ ዘበምድር፣ የሰማዩን እንጂ የምድሩን አትሹ። ቆላስይስ ምዕራፍ 3 ላይ እለ ከርሶሙ ያመልኩ ነው ሆዳቸው አምላካቸው ነው ያላቸው። ፊልጵስዩስ ምዕራፍ 3 ቁጥር 18 ላይ ሆዳቸው አምላክ። ብዙ ሰዎች የመስቀል እንቅፋት ሆነው ይመላለሳሉ። እያለቀስኩ ላለው መጨረሻቸው ጥፋት ነው የሚል ቅዱስ ጳውሎስ። የመስቀል እንቅፋት ማለት ምን ማለት ነው? የመስቀል እንቅፋት ስሙ። የመስቀል እንቅፋት ልብ ብላችሁ፣ የመስቀሉ እንቅፋት ምን ናቸው? መከራን የሚጠሉ ናቸው። የክርስቶስ ግን መስቀል መሸከም የማይችሉ ክርስትናን መበያ የሚያደርጉት፣ መነገጃ የሚያደርጉት፣ መክበሪያ የሚያደርጉት፣ በክርስቶስ ስም ሀብት ማካበትን የሚፈልጉት እነዚህ ናቸው የመስቀል እንቅፋቶች የሚባሉት። ክርስቶስ መስቀል ተሸከሙን። ምንድነው ታዲያ? ምን አለ ቅዱስ ጳውሎስ? እኛ በዚህ ከተማ የለንም እና መስቀሉን ተሸክመን ከሱ ጋር ወደ ቀራንዮ እንወጣለን አለ። በቃ ይሄ ነው። እኛ በዚህ ከተማ የለንም ሲበሉ በሞት በሉ ንገሩኝ እንጂ መስቀሉን ተሸክመን ወደ የት እንወጣለን አለ። ከማን ጋር? ከክርስቶስ ጋር። መስቀልን የሚያስጠሉ ጾምን ማስጠላት፣ ስርዓትን ማስጠላት፣ መከራ መቀበልን ማስጠላት፣ ምናኔን መናቅ ማናናቅ። የዮሐንስ መጥምቅን የ30 ዓመት ኑሮ ዮሐንስ 30 ዓመት በበረሃ ቢኖር ጌታው ራስ ላይ እጁን ለማዋል በቃ እንጂ ጌታው ረገጠው እንዴ?
ምናኔ ያከብራል እንጂ ያስንቃል። ምናኔን የሚያጣጥሉ ምንኩስናን የሚሰድቡ በመጽሐፍ ቅዱስ ተጠግቶ እንደዚህ አሁን ይሄም እንግዲህ ስብከት ሊባል ይሄም ወንጌላዊነት ሊባል ነው። እንግዲህ እግዚአብሔር ያሳያችሁ። አይጣል ነው እንደው ምን ስንቱ ይነገራል። እስመ ሕጹር መዋዕሌ እኮ ያለ ቅዱስ ጳውሎስ ለዚህ ነው። ክፉንም ሊዘረዝሩት አያልቅም፣ በጎንም ሊዘረዝሩት አያልቅም። እንዲህ ያሉ ሰዎች የመስቀል ዲያቆኑ ምን ይላል መሰላችሁ? መስቀለ ይግፋ እስመ ዘይትገፋ፣ መስቀልን አይግፋ ብሏል። እስቲ በሉ አቤት። ምንድን ነው የማይገፋ ነውና በሉ እንጂ። አዎ መቦ ዘወድቀ ውስተ ኃጢአት ይርሳ ይላል። በኃጢአት የወደቀ ቢኖር አይርሳ። ተመልከቱ፣ ወንድሙ የበደለው ቢኖር ይድግሎቱ ይተውለት። በኃጢአት የወደቀ ሲሆን አይርሳ ያስባል አለ። ኋላ ደግሞ መስቀልን አይግፋ አለ። መስቀልን አይግፋ ማለት መከራን አይሰቀቅ። ክርስቶስ ሙቶልኛል እኔ መከራ አልቀበልም አይበል። መስቀልን የሚገፉት ሰዎች እነዚህ ናቸው። ስጋውያን መምህራን ስጋዊነትን ያስተምራሉ አላችሁ። አሁን እኮ ይውላችሁ አሁን በዚህ በኢትዮጵያ ታሪክ ውስጥ ራሱ አሁን በዚህ 20-30 ዓመት ዘንጥ በክርስቶስ የሚባል ሃይማኖት ተመስርቶ ነው። አይገርምም? ዘንጥ በክርስቶስ እግዚአብሔር ይሪኤኒ እግዚአብሔር ይጠብቀኛል የሚለውን እግዚአብሔር የገንዘብ ባንኬ ነው ብለው እኔ አንብቤዋለሁ። መጽሐፍ ቅዱስ ነው አዲስ መጽሐፍ ቅዱስ ብለው አማርኛውንም አሻሽለው የኢትዮጵያ ሰዎች ምግባቸውን ሰጣቸው፣ ጤፍ እንጀራ ሰጣቸው እያለ እያሻሻለ እንደሚገባው ለፈቃዳቸው ይውላችሁ። ሰው ወደ እግዚአብሔር ፈቃድ ያድጋል እንጂ እግዚአብሔር ወደ ሰው ፈቃድ አይወርድ። ምን ልናድ ወደ እሱ ፈቃድ ሊያሳድገን ነው እንጂ እግዚአብሔር በሰው ልክ እንዲኖር ማድረግ ልክ አይደለም። ወደኛ ኃጢአት እንዲወርድ እሱን ማድረግ ያላደረገው ይሄን ነው። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ምንድን ነው? ስጋዊ መምህር መንፈሳዊ ነገር ባነሱበት ጊዜ ምን ይላል? ቤቱን አልሰማችሁም? ቅድም ያንን ህብስት አምጣ አሉት። የለም ያ ህብስት እኔ ነኝ። ቶ ቤቱን ምናኔ ጽድቅ ነው። ዞር በል እኔ ዘንጬ በክርስቶስ ነው የምጸድቅ። ቤቱን ይዋቸው ምልክታችን ይሄ ነው። እውነቴን ነው የምነግራችሁ። አሁን ከመናፍቃን ጋር ድንበራችን ማርያም ታማልዳለች አታማልድም፣ ቅዱሳን ያማልዳሉ ያማልዱ። አንዱ ድንበራችን ስጋዊነት ነው። ምንድነው ነው ያልኳችሁ? እስኪ በሉ ንገሩኝ። ይሄ ነው ድንበራችን ማለት ስጋዊነትን ነው የሚሰብኩት። መንግስተ እግዚአብሔር ከልባችን ተንጠፍጥፎ እንዲወጣ ነው የሚያደርጉ። ስለዚህ የክርስቶስ መንግስት በልባቸው እንደሌለ በዚህ ይታወቃል። ደግሞ ያን የሚያደርጉ ምንድነው? በእግዚአብሔር ቸርነት ማመካኘት። እንዴ ኧረ መድኃኒዓለም ቸር ነው፣ ዋሻ ካልተቀመጣችሁ አይልም እንዴ? ካርባላችሁ ቋርፍ ብሉ የሚል ዋሻ ተቀመጡ የሚል ወይባ ዳባ ልበሱ የሚል ኧረ እንዲህ ያለ ኢየሱስ የለም ይላል። ኧረ አለ። በመምህር አምላክ ሊኖር እኮ ነው አለ እንጂ ይሄኛው ነው እንዲሁም ያኛው ነው የሌለ። ያ እንዲሁም የለም ብሉ ጠጡ ይመቻችሁ የሚል ኢየሱስ ክርስቶስ አናውቅም። እኛ አትጹሙን የጾምየላችኋለሁ አላለም። በዓለም ሳላባችሁ መከራ አለባችሁ። አንተም ውስጥ ተተክዙ ወዓለም ይትፈሳ፣ እናንተ ታዝናላችሁ ዓለም ግን ደስ ይለዋል ያላችሁ። አሁን የምን ይደረግ? እግዚአብሔር ያሳያችሁ። በጌታ በኢየሱስ ክርስቶስ በዚህ 3 ወር ውስጥ ሰላምና ደስታ ፈንጠዝያ ለአገሪቱ ይመጣል። አይ መከራችን እንደው መድኃኒዓለም ስንቱን ችሎ ይኖራል እኮ። ወዴና ያለ እንደዚህ የሚል ዓለም ደስ ይለዋል እናንተ ታዝናላችሁ ነው ያለን እኮ። ወለ ፍስሐክሙ ደስ ቢለው ሲልቅ ነው አልቦ ዘያ ይደክሙ። ደስታችሁን ግን የሚወስድባችሁ የለም ማለት ደስታችሁን የነኝ ማለት ነው። እሱን የሚቀማን የለም፣ ሌላውን ይወስዱታል። በመድኃኒዓለም መደሰትን ግን መቀማት አይቻልም። ሐዋርያትን ልብሳቸውን ገፈፏቸዋል። ወዙ ዘይት ፈስሑ ደስ እያላቸው ወጣ። ለምን? ፍስሐ ሁሉ ዓለም ክርስቶስ በልባቸው ስላለ። ይሄንን ነው ጌታ ያስተማረን። ይሄ ነው ከመንፈስ የተማረ መንፈስ ነው በሉ። የተወለደ በሉ እንጂ ምንድን ነው? ይሄን እናገረውና እንጠቅልለው። ከመንፈስ መወለድ ምንድን ነው? አንድ ከጥምቀት መወለድ ነው ከመንፈስ መወለድ የሚባለው። ከመንፈስ መወለድ ዳግመኛ ያልተወለደ ሰው ወደ መንግስተ እግዚአብሔር
አይገባም። ከምን ነው የሚወለደው? አንድ ከጥምቀት መወለድ አለበት። ከጥምቀት መወለድ አለበት። እማይ ወመንፈስ ቅዱስ ከዚህ መወለድ አለበት። ከዚህ ሲወለድ ተመልከቱ አላችሁ። አሁን ይህ ስጋ ምናዊ ልደት ነው የተወለድ ነው። እኛ የተወለድንበት ልደት ከእናት አባት ምንድን ነው? እሺ ይፈርሳል አይፈርስም? ይሞታል አይሞትም? በጣም ግሩም። ስለዚህ የማይፈርስ ለመሆን ከማይፈርስ መወለድ አለበት ማለት። የማይለወጥ ደግሞ ማን ነው? እግዚአብሔር። አንተሰ አንተ ክመ ቋመቲከሂ እያሃልቅ መዝሙር 101 ላይ አንተ ያው አንተ ነህ። አንተ ያው አንተ ነህ ማለት ምን ማለት ነው? ለዘላለም አትለወጥም ማለት ነው። አይለወጥም። ስለዚህ ሰውነታችን ለዘላለም ሳይለወጥ እንዲኖር ከማይለወጠው መወለድ አለብን። ከስጋና ከደም የተወለደ ስጋና ደም ስለሚፈርስ ይፈርሳል። ከመንፈስ የተወለደ ግን መንፈስ ስለማይፈርስ መንፈሳዊነቱን ታድሶበት ይቀጥላል። ስለዚህ የሚፈርስ ልደት ከእናት አባታችን አግኝተን ስለነበር ሞትና ሕማም፣ እርጅና፣ ቁስል፣ ሕማም የሚያፈርሱን ቢሆንም ከማይለወጠው ከእግዚአብሔር በ40 ቀን በ80 ቀን በጥምቀት ስለተወለድን ሳንለወጥ ታድሰን እንድንኖር ያደርገናል ማለት። አሁን ምን ያደርገናል? እኔ ስወለድ እናንተ ስትወለዱ ከእናት አባታችን እናት አባታችን ይወለዳሉ፣ ይወልዱናል። ሲወልዱን የሚሞት አካል ሰጥተው ነው የሚወልዱን። ለምን? እነሱም የሚሞቱ ስለሆኑ። በጥምቀት ስንወለድ ግን ከሥላሴ ነው የምንወለደው። ከዚያ በኋላ ምን እንሆናለን? የክርስቶስ አንድ ሕዋስ እንሆናለን ማለት። አይደንቃችሁም? አንድ ሕዋስ ነው የምንሆነው ስንጠመቅ። ይሁላችሁ ለዚህ ነው እኛ ስንጠመቅ፣ ለዚህ ነው ቅዱስ ጳውሎስ እኛ ብዙዎች ስንሆን በክርስቶስ አንድ አካል ነን የሚለው። ለዚህ ነው አንደኛ ቆሮንቶስ ምዕራፍ 10 ቁጥር 17 ላይ አንድ አካል ነን የሚለው። ለምንድን ነው? ጥምቀት በጣም ብዙ የሆን ወገኖችን ወስዳ የክርስቶስ እንደ ጣት እንደ እጅ እንደ እግር እሱ ራስ ይሆንናል። አሁን ራስ ሕዋሳትን ሁሉ እንደሚሰበስባቸው ክርስቶስ ነቢያትን፣ ሐዋርያትን፣ ጻድቃንን፣ ሰማዕታትን እንደገና ደግሞ ምኖችን መላእክት እነዚህ አንድ አድርጎ ሰብስቦ በቤተ ክርስቲያን አካልነት ሰብስቦ የሚይዝ ስለሆነ እርሱ ርዕሰ ቤተ ክርስቲያን ይባላል። የቤተ ክርስቲያን ራስ ይባላል። የቤተ ክርስቲያን ራስ ይሆንና እኛ አንድ አካል እንሆናለን። አሁን የምንጠመቀው ለምንድን ነው? አንድ በማይለወጥ አካል ከማይለወጥ አካል ተወልደን የሚለውጠንን ሞት በማይለወጠው አካላችን ድል ለመንሳት ነው። ሞት ከዚህ በኋላ በመሸነፍ ይዋጣል ያለው ቅዱስ ጳውሎስ። ስለዚህ ነው ሲውጥ የነበረ ሞት ተመልከቱ። አሁን እስካሁን መንፈሳዊ ልደታችን በገነት ስላስነጠቅን ከእናት አባታችን የተወለድንበት ብቻ አካል ስላለን እንለወጣለን። አሁን ምን ያደረግን? በጥምቀት ክርስቶስን ስለለበስ ነው በማይለወጠው ከአባታችን በወረስነው መንፈሳዊ ልደት ምክንያት የሚለውጠንን ሞት በመሸነፍ እንለውጠዋለን ማለት ነው። ሞት በመሸነፍ የሚያዘው ያን ጊዜ ነው። መቼ? በትንሣኤ ዘጉባኤ። እዚህ በኋላ መግደል አይችልም ማለት። አሁን መግደል ይችላል የምንታደስበት ጊዜ ገና ስላልደረሰ። የዛን ጊዜ ግን መግደል አይችልም። ተሐድሶ ይሰጠናል። ማንም ይታደስ? ስጋችን ይታደሳል። በምድር ይታደስ በልጅነት ባገኘነው ኃይል ይታደሳል። በቃሉ ጋር ናችሁ። ስለዚህ ጥምቀት ምን ሆንበት መሰላችሁ? የሥላሴ ልጅነት የምንሆንበት አንድ። ሁለተኛ የክርስቶስ ሕዋስ የምንሆንበት፣ የማይለወጥ አካል የምናገኝበት፣ ነፃነትን የምናገኝበት፣ ሞት የሚፈራውን ልብስ የምንለብስበት ነው ጥምቀት። ሞት የሚፈራውን ልብስ ይሄው ነው። ንስኡ ወልታ ዘመንፈስ ቅዱስ ዕብራውያን ኤፌሶን ምዕራፍ 6 ላይ የመንፈስ ቅዱስን ጥሩር ልበሱ ጋሻ ያዙ የተባለው ይሄ ነው። ዕብራውያን ምዕራፍ 6 ከቁጥር 1 እስከ 12 ድረስ ያለው በሙሉ በልጅነት ከመንፈስ ቅዱስ የለበስነውን ልብስ ነው የሚያሳየው። መንፈሳዊ ልብስ። ያ ልብስ ደግሞ በልጅነት በመንፈስ ቅዱስ የለበስነው ልብስ ክርስቶስ ይባላል፣ ሌላ አይደለም። በጥምቀት የምንለብሰው እሱን ነው። የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ብሎ ቅዱስ ጳውሎስ በገላትያ መልእክቱ እንደተናገረ። ስለዚህ ሲጠመቅ ሰው አያችሁ፣ ተመልከቱ፣ ስንለብስ ሞት ፍላጻውን ወርውሮ እኛን መውጋት አይቻለው፣ መለወጥ አይችልም።
ማንለወጥ የማይለወጠው ልጆች ድሮ እናቶቻችን አባቶቻችን ይለወጡ ስለነበር በሚለወጥ አካል ስለተለወጥ ሞት የመለወጥ ስልጣን ነበረው። አሁን ከማይለወጠው አባታችን ስለተወለድ ከማትለወጠው እናታችን ስለተወለድ ያችን ማትለወጠው እናታችን ቤተክርስቲያን ናት። እናታችን የምትለወጥ ስለነበረች እንለወጣለን። ከማትለወጠው ማህፀን ስለተወለድን ግን አሁን ማንለወጥ ሆነናል። ሞት ከዚያ በኋላ እኛ ላይ ስልጣን የለውም። አሁን ይውለት ብፁዕ ዘረከበ ክፍለ በትንሣኤ እንተ ትቀድም መጽያ አልቦ እንከ ስልጣነ ሞት ላዕሌሆሙ። በመጀመሪያው ትንሣኤ እድል ያገኙ ሰዎች ንዑዳን ክቡራን ናቸው። ከዚህ በኋላ ሞት ስልጣኑን በእነሱ ላይ ማበርታት ማሰልጠን አይቻለውም ብሎ ከቅዱስ ዮሐንስ ጋር በራዕየ ዮሐንስ አብሮ መዘመር አሁን ነው። ራዕየ ዮሐንስ ምዕራፍ 20 ቁጥር 6 ላይ በመጀመሪያው ትንሣኤ የተነሱትን ሞት ከዚህ በኋላ በእነሱ ላይ ስልጣን የለውም። የመጀመሪያው ትንሣኤ ልቡና ጥምቀት ነው አንዱ። የተጠመቁትን ሞት በእነሱ ላይ ስልጣን የለውም። በኋለኛው ትንሣኤ ጊዜ ሞት ይዞ ማስቀረት አይቻለውም። ልክ ክርስቶስን ይዞ ማስቀረት እንዳልተቻለው አሁን ጌታችን ኢየሱስ ክርስቶስ ሕይወት ስለሆነ ሞት ይዞት ማስቀረት አልቻለም አይደል ያለ ግብረ ሐዋርያት ምዕራፍ 2 ላይ ሞት ይዘው ዘንድ አልቻለም። ለምን? ሕይወት ስለሆነ ሞት ይዘው ዘንድ አልቻለም። እኛስ ሞት ይዞ ማስቀረት እንዳይችል የሕይወት ልጆች መሆን አለብን። የሕይወት ልጆች ደግሞ የምንሆነው በጥምቀት ነው። ስለተጠመቅን የሙታን ልጆች አይደለንም። በጣም ውሉደ ትንሣኤ አይደለም። የትንሣኤያችን በኩር ደግሞ ክርስቶስ ነው። የሙታን ልጆች አይደለም። አሁን ምን አለ? የምንወለድበትን ሀብተ መንፈስ ቅዱስን ስለሰጠን እንዲህ አላቸው ለደቀ መዛሙርቱ እያሃድገክሙ ጓለማውታ ተኮኑ አላቸው። እናንተ እንግዲህ ድሃ አደጎች አይደላችሁም። እስኪ በሉ ሁላችሁም ምን አይደላችሁም አላቸው። ድሃ አደግ ማለት ነው የሙት ልጅ ማለት ነው። ይሄው የሙት ልጅ እንግዲህ አይደላችሁም። ለምን? እፌኑ ለክሙ ጰራቅሊጦስ ካላ ዘወፅ መዓብ በስሜ መንፈስ ቅዱስን ከአብ የሰረጸ መንፈስ ቅዱስን እልክላችኋለሁ አለ። አሁን እኛ የሙት ልጆች አይደለንም። መንፈስ ቅዱስን የሚልከው ለምንድን ነው? ቤተክርስቲያን እንዲመግባት። ቤተክርስቲያን የሚመግባት በምንድን ነው? በክህነት፣ በቁርባን፣ በስርዓት። አሁን መንፈስ ቅዱስን ምን ሆነ? በበዓለ ሃምሳ ላከው። ለማን የላከው? ለቤተክርስቲያን። ያን ጊዜ ቤተክርስቲያን ምንን ተመላሽ? መንፈስ ቅዱስን። ወበዛቲ ዕለት ተፈጸመ ፍስሐ ለቤተክርስቲያን። አሁን መንፈስ ቅዱስን ቤተክርስቲያን ለበሰችና ምን አደረገች? ውሃውን ወደ ማየገቦ ትለውጥና ለልጆቿ የማይለወጥ ልብስን ታለብሳቸዋለች። ልብስ ዘኢተአንመ ክዳን ዘኢተፈትለ ውእቱ ኢየሱስ ክርስቶስ። ያልተፈተለ ልብስ፣ ያልተሰራ ልብስ እርሱ ክርስቶስ ነው። ያንን የምታለብሰን ደግሞ እናታችን ቅድስት ቤተክርስቲያን። ስለዚህ ምን እናደርጋለን? በሃንበላ ለቅድስት ቤተክርስቲያን እስመ ኩሉ ዘጌሳሃብ ያይጻሙ። ቤተክርስቲያንን እንደምን አደርሽ እናታችን ቤተክርስቲያን ሰላም ለኪን በላት። ወደ እሷ የገሰገሰ ሁሉ አይደክምም። የሚያደክም ምንድን ነው? ሞት። የሚያደክም ማን ነው? ዲያብሎስ። ሞት እንግዲህ የቤተክርስቲያንን ልጆች ማድከም አይችልም። ለምን? ዳግመኛ ተወልደናልና። የስጋ ልጅ ስጋ ነው፣ ዋጋውን ያገኛል። የመንፈስ ልጅ ግን መንፈስ ነው። ሞት በእኛ ላይ ስልጣን የለውም። ታድሰን መነሳት እንችላለን። ለዛች ትንሣኤ አብቃን መድኃኔዓለም። ከቃሉ ጋር ናችሁ? ከውሃና ከምን አቤት ከውሃና እንዴት በውሃ የመሰለው ለምንድን ነው? በውሃ እንድንጠመቅ ያደረገ ምንድን ነው? በውሃ እንድንጠመቅ ያደረገበት ምክንያት ይውላችሁ አላችሁ የላችሁም? እሺ ስንጠመቅ እንዴት እንደረጋለን? አጠምቀከ በስመ አብ አጠምቀከ በስመ ወልድ አጠምቀከ በስመ መንፈስ ቅዱስ። አሁን ሳጠምቀው ወደ ውስጥ አድርገው ምን ይላል ሰውየው? ከዛስ ምን ይላል? ስለዚህ ምን አለ ቅዱስ ጳውሎስ? ወተቀበርነ ምስሌሁ አለ። ከሱ ጋር ምን አድርገናል አለ? ተቀብረናል አለ። ውሃ ያሰጥማል። ስለዚህ ክርስቶስን መቃብር ውስጥ አድሯል። ወደ ውስጥ ስንጠልቅ አብረን እየተቀበርን ነው። ብቅ ስንል አብረነው እንነሳለን ማለት ነው። ሮሜ ምዕራፍ 6 ላይ ከሱ ጋር አብረን ተቀብረናልና ይላል። ስለዚህ በውሃ ያደረገውን ምክንያት መቃብሩን በጥምቀት መስለን ትንሣኤውን መስለን እንድንነሳ ነው። በጥምቀት መቃብሩን አደለን፣ ትንሣኤውን ደግሞ ኋላ ሲመጣ ያድለናል። በቸርነቱ ያድለን። በውሃ ያደረገው እሱ ነው። ስለሚያሰጥም ነው። ውሃ ያሰጥማል። ሌላ ውሃ ምን አድርጓል? በክንፍ የሚበሩ በሉ ንገሩኝ እንጂ። እሺ
ውሃ ነፍስ አለው አለው የለው መኖር አለው። ውሃ ነፍስ አለው ነፍስ የለውም። ነፍስ የለውም ግን ውሃ ህይወት አለው። እኔ ጠዋትም ሳስተምር ውሃ ነፍስ አለው ብዬ አስተምሬያለሁ። እዛ ነፍስ አለው ማለት የውሃ ህይወቱ መጋቢው ማለት ነው በዚያ ቋንቋ እንጂ እንደኛ ያለ ነፍስ ማለት አይደለም። ስለዚህ እስመ ማይ ምንድነው? እስመ ነፋስ ይቅርታ ነፍሳት ይሆሙ ለማያት ይላል በቅድመ ወንጌል። ነፋስ የውሃ ህይወት የውሆች ህይወታቸው ነው ይላል። ነፋስ የውሆች ምናቸው ነው? ህይወታቸው ነው። እሺ ውሃ ነፍስ አለው የለው? የለውም። መጋቢ ነፋስ ግን አለው። በጣም ግሩ። ውሃ ነፍስ አለው? በሉ ንገሩኝ እንጂ። ግን ምን አስገኘ? ህይወት ያላቸው ምኖችን አስገኘ? እንስሳትን አስገኘ ማለት። ጥምቀትም ህይወትን እናገኝበታለን ለማለት ነው። ህይወትን እናገኝበታለን። ውሃ በሞት ይዩ ውሃ ተመልከቱ። ውሃ ህይወት ያላቸውን ራሱ ነፍስ ሳይኖረው ህይወት ያላቸውን እንስሳት እንዲያስገኝ በውሃው ላይ ምን ነበር? ኦሪት ዘፍጥረት ምዕራፍ 1 ሂድና አምጣው እንግዲህ ተም መንፈስ እግዚአብሔር ይጽልል መልተማይ ማለት ነው። ስለዚህ በውሃው ላይ ምንድን ነበረ? የእግዚአብሔር መንፈስ ነበረ ይላል። የእግዚአብሔር መንፈስ ስለነበረ ውሃይቱ በመንፈስ ቅዱስ ስልጣን ምን አስገኘች? ህይወት ያላቸውን አስገኘች። ውሃ ህይወትን የማይሰጥ ሲሆን በመንፈስ ቅዱስ ስልጣን ህይወት ያለውን ልጅነት ይሰጣል ማለት ነው። ለዚህ አምሳል እንዲሆን ነው። ታዲያስ ምን ይሆኑ? እነዚያ ውስጥ ከተገኙት ግማሹ በእግሩ ይሽከረከራል፣ ግማሹ በልቡ ይሳባል፣ ግማሹ በክንፉ ይበራል። ምን ማለት ነው? ግማሹ ሰማይት ይሆናል፣ ግማሹ ደግሞ ክንፍ ያለው ሰማይት ነው። በእግሩ የሚሽከረከረው ደግሞ መናኝ ነው፣ እያደረ ገርል የሚጨምረው ማለት ነው። ኋላ የሚሳበው ደግሞ የዓለሙ ሰው ነው። በከተማው ያሉት በልቡ የሚሳበው ቀስ እያለ የሚደርሰው ማለት ቀስ እያለ ማለት ዙሮ ዙሮ መገናኛው መንግስተ ሰማያት መሆኑ ደስ ይላል። ቢጎተትም ቢራመድም ቢሽከረከረም ብቻ እዚያ ያገናኘን ዋናው ነገር ማለት ያን ነው። ስለዚህ ያ ነው። በአንጻሩ ደግሞ ፈጥነው የሚመጡ መካከለኛው ነው የሚመጡ እንደገና ደግሞ እንዲሁ ኑረው ሊያረጁ ሲሉ ንስሐ የሚገቡ ማለት በማለዳ የመጡት ቀትር የመጡት ሰርክ የመጡት እንደምንለው የነዚህ ምሳሌዎች ስለሆኑ ሌላ ከቃሉ ጋር ናቸው። ምን ያደርጋል? ውሃ ምን ያደርጋል? ያድሳል በሉ እንጂ። አቤት ምን ያድሳል? ዝም ብላችሁ አትቀበሉ። ሸክላ አያድስም? ሸክላ ሰሪዋ ምን ታደርጋለች? አይዟችሁ ምን ታደርጋለች? ሸክላው ምን ታደርገዋለች? ሲያረጅ ምን ታደርገዋለች? ትከሰክሰዋለች። ምን ታደርገዋለች? በውሃ ትለውሰዋለች። ምን ታደርገዋለች? ትሰራዋለች። ኋላ ምን ታደርገዋለች? ትተኩሰዋለች። በሉ እናንተ ኋላ ምን ይሆናል? ጥሩ ዕቃ ይሆናል። ጥሩ ዕቃ ይሆናል። እሺ ተመልከቱ። አንተ እኛ ያንተ ሸክላ ነህ፣ አንተም ሰሪያችን ነህ ይላል ኢሳይያስ። ተመልከቱ። አንተ ተመልከቱ ሸክላ ሰሪ የተባለ እግዚአብሔር ነው። ሸክላ የተባልን እኛ ነው። ስለዚህ ምን ያደርገናል ማለት ነው? አሁን ማቴዎስ ወንጌል ምዕራፍ 3 ላይ እንዲህ የሚል ቃል ታገኛችሁ። በውሃና በምን ያጠምቃችኋል ነው ያለው? በእሳት። አሁን ተመልከቱ። ውሃው ለማቡካት፣ እሳቱ ምን ለማለት? ለማደስ። ስለዚህ በውሃው ሲያጠምቀን ምን ያደርገናል? እሳት መንፈስ ቅዱስ በእኛ ላይ ያድራል። እኛ የእጁ ፍጥረቶችን የሚያድሰን ራሱን በሸክላ ሰሪ እኛን በሸክላ መስሎ በትንቢተ ኢሳይያስ ላይ ስለተናገረ፣ መዝሙር 2 ላይም ስለተናገረ፣ ኤርምያስም ሌሎችም ነቢያት እኛን ሸክላ እሱን ሰሪ አድርገው ስለተናገሩ ሸክላዎቹ ስለሆን የሚያድሰን በመንፈስ ቅዱስ ነው ለማለት በውሃ ያደረገው ለዚያ ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ውሃ ያነጻል፣ መንፈስ ቅዱስም ያነጻል። ውሃ ያለመልማል፣ መንፈስ ቅዱስ እኛን ለፍሬ ያበቃናል። ከዚህ የተነሳ ምን ተባለ? በውሃ የተመሰለው ስለዚህ ነው። ውሃ ውስጥ የገባ ደብዳቤ መልሶ አይነበብም። ንስሐ የገቡበት ኃጢአትም መልሶ አይወጋም፣ አይነበብም። ተደምስሷላ መንፈስ ቅዱስ በውሃ አጥምቆናል። በውሃ ስላጠመቀ ያ ልጅነታችን ነው ከኃጢአት የሚያስተሰርይልን። ዳግመኛ መወለድ የሚባለው
በውሃ መጠመቅ ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እንዴት ይሆናል ነው? እንዴት ይሆናል? ነፋስ አለ የለም? ከየት መጣ? አናውቅም በሉ እንጂ ወዴት እየሄደ ነው? አካሉ ምን ይመስላል? በቃ ከማወቄ ሁሉም ሁሉ የተወለዱ መንፈስ ቅዱስ ብሎ ዘጋልን። ተመስገን መድኃኒዓለም። ምን አለ ይሄን ባይነግረን ኑሮ ምን ይውጠን ነበር ስንጠየቅ። ነፋሱ የት መጣ? የታደረ ወዴት ሄደ አትልም። ቃሉን ነው የምትሰማ። መንፈስ ቅዱስም እንደዚሁ ነፋሱ በስልጣነ ክህነቱ ላይ ስራ ይሰራል። ካህኑ ሲቀድስ ታየዋለህ። አሃዱ ሲል ታየዋለህ። ቡሩክ እግዚአብሔር ብሎ ማዩን ሲባርገው ታየዋለህ። ስርዓት ሲያደርስ ታየዋለህ። ዲያቆኑ ተንሱ ለጸሎት ሲል ታየዋለህ። ቄሱ ሰላም ለኩልክሙ ይላል። ካህኑ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ መንፈስ ቅዱስ ሲል ታየዋለህ። ኋላሳ መንፈስ ቅዱስ ሲያድርብህ አታይም። በቃ እንደዚህ ነው። ከማወቄ እንዲህ ይሆናል። እግዚአብሔር ስላለ ይሆናል። መንፈስ ቅዱስንም ባህሪው እንዲህ ነው ብለህ አትመረምረውም። መዓዛ መንፈስ ቅዱስ መዓዛ ያመጣል። መንፈስ ቅዱስ ምስጢር ይገልጣል፣ ይደለድላል፣ ያለመልማል። ይህን ሁሉ ለሀብተ መንፈስ ቅዱስ ሰጥተነዋል። ይህን ያላገኘ ሰው በመንፈስ ቅዱስ ያልተማወቀ ሰው ወንጌልም አይገባውም፣ መንግስተ እግዚአብሔር መንግስተ ሰማያትም አይገባም ማለቱ ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። አሁን በዚህ ዘመን ምን የሚያደርጉ ሰዎች መጥተዋል መሰላችሁ? አንድ ሐሳብ ልንገራችሁ። ሰው ሲወለድ ክርስቲያን አይደለም፣ ከተወለደ በኋላ ነው ክርስቲያን የምታረጉት ይሉናል። ሰምታችሁ ታውቃላችሁ? ለምሳሌ ሰው ሲወለድ እስላም ነው የሚሉ ሰዎች አሉ። ሰው ሲወለድ እስላም ነው፣ ኋላ ማተብ ስታስሩለት ነው ክርስቲያን የምታረጉት ከ40 ቀን በኋላ ይሉናል። ስለዚህ በ40 ቀን ስታጠምቁ ነው እስከ 40 ቀን እስላም ነበር። ስለዚህ የመጀመሪያው ሃይማኖት እስላም ነው ይላሉ። ምን ትላላችሁ? እኛ ደግሞ የምንለው የምንጠመቀው ክርስቲያን ለመሆን ሳይሆን ምን ለመሆን ነው? ከስላሴ ተወልደን መንፈስ ቅዱስን ለመልበስ ነው እንጂ ስንወለድም ምንድነው? አዎ ከክርስቶስ ጋር ለመኖር ክርስቲያን ማለት የክርስቶስ ገንዘብ ለመሆን መጠመቅ አለብን። ሃይማኖቱ ግን ቀድሞም አለ። ለምሳሌ አሁን ባለፈው ጊዜ የምናገረው እኔ እንደውም ሰው ሲወለድ ክርስቲያን ነው። እንዴት? ይሄው እኔ እጄ ተዘረጋው መስቀል አይደል እንዴ? 1 2 ስለዚህ ኋላ ነው የሚለውጡት እንጂ እንደውም ሰው ክርስቲያን ያልሆነው ሁሉ ወደዚያ ሲል ክርስቲያን ሲል ነው የሚውል ራሱ ሳያውቅ። ለምን? ኋላ ተሰቅዬ ስለማድንህ ብሎ ሰውን አመሳቅሎ ነው የፈጠረው። ጥንቱኑ ስንፈጠር ራሱ ክርስትናውን እየሰበክን ነው የተፈጠረው ስንፈጠር ራሱ። ስለዚህ በ40 ቀን ነው የምንቆየው። እስከ 40 ቀን ክርስቲያን ሳንሆን ቆይተን ኋላ ክርስቲያን ለመሆን ነው አይደለም። 40 ቀን የምንቆየው ለምንድን ነው? ሴት ስትወልድ ወንድ ከወለደች 33 ቀን ከሰውነቷ የተፈጥሮ ግዳጅ ስለማይለያት፣ በዚህ ምክንያት 7 ቀን የሙሴ ሕግ ስላለ የእግዚአብሔር ደም በሚፈስባት ቤተክርስቲያን ስጋዊ ግዳጅ ይዞ መግባት ስለማይገባ፣ ሴት ስትወልድ ደግሞ 66 ቀን ከሷ የተፈጥሮ ግዳጅ ስለማይጠፋ 14 ቀን ሙሴ ስለሰራ ያን ግዳጅ ለመፈጸም ነው እንጂ እኛ 40 ቀን እስከዚያ ቀን ሌላ ሃይማኖት ይዘን ኑሮን ኋላ ክርስቲያን ለመሆን አይደለም። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። አንዳንዶቹ ደግሞ ምን ይላሉ? አይ እኛ በውሃ እንጠመቅም። በውሃ እንጠመቅ ምንድነው? በውሃ መጠመቅ የምንጠመቀው እኛ በኢየሱስ ክርስቶስ ስም ብቻ ነው፣ በውሃ እንጠመቅም ይላሉ። ከቃሉ ጋር ናችሁ? እሺ ጌታ ግን ያለ ከምንድን ነው? ከውሃና እንዲሁ ባይናገር ጥሩ። ከውሃና ከመንፈስ ቅዱስ። ውሃ ያለው ትምህርቱን ነው ይላሉ። ደግሞ በሌላ ጊዜ ደግሞ ምን ትላላችሁ? ዝም ብሎ ወዲያና ወዲህ ነው። ውሃ ያለው ትምህርቱን ነው ይላሉ። መጽሐፍ ቅዱስን እንድትተረጉም ማን ፈቀደልህ? ይኸውልህ መጽሐፍ ቅዱስ አይተረጎምም ይላሉ። ደግሞ በፈለጉት ጊዜ ደግሞ ይተረጉሙታል። አይገርማችሁ? መጽሐፍ ቅዱስ ውሃ ነው ብለህ ማን ተርጉም ብሏል? ማን ተርጉም ብሏል? መጽሐፍ ቅዱስ በጥሬው ነው የምትይዝ እንጂ ማን አንድም ታውጣለት ብሏል? መጽሐፍ ቅዱስ ላይ የጨመረ ይኮነናል ይላል። ደግሞ ላለመጠመቅ ሲፈልጉ አይ ውሃ እኮ ያለው ትምህርቱን ነው ደግሞ ይላል። ወይስ ወዲያና ወዲህ ነው? ግን ማስረጃው ምንድን ነው? ክርስቶስ የተጠመቀ በምን ስለሆነ ነው? በውሃ ነው። ሐዋርያት ያጠመቁ በምንድን ነው? በውሃ ነው። ስለዚህ ምንድን ነው ያለው ቅዱስ ጳውሎስ ገላትያ ምዕራፍ 2 ላይ አንትሙሰ አሰረ ዚአነ ትልው፣ እናንተ የእኛን ፍለጋ ተከተሉ። የማን ፍለጋ ነው ያለ? ለመማረክሙ ካላ ተመልከቱ እምዘ ማህርናክሙ ንሕነ
መልአክ ጥቀም ሰማይ ውጉዘ ለይኩን። እኛ ካስተማርናችሁ ውጭ ሌላ ያስተማራችሁ ሰው ግን ቢኖር ከሰማይ የወረደ መልአክ እንኳን ቢሆን አያደርጉትም እንጂ ማለቱ ነው። ሚካኤል አያደርገውም እንጂ ቢሆን እንኳን የተወገዘ ነው ያለው። ሐዋርያት ያላደረጉትን ማድረግ፣ ሐዋርያት ያደረጉትን አሉ ማለት ነውር ነው። እኛ የምንጠመቀው በውሃ ነው። በውሃ እንጠመቃለን። የሚያጠምቁ ደግሞ ሐዋርያት ናቸው። አሁን ሴቱም ማጥመቅ ወንዱም ማጥመቅ፣ ሴቱም ቄስ ወንዱም ቄስ እኩልነት መስሏቸዋል። ይሄ ጅልነት። እኔም እኩል መሆን እፈልጋለሁ፣ ለእኔም እግዚአብሔር ማህፀን ስጠኝ ልትል ነው? እንዲሁ እኮ አይደረስ ነው። እግዚአብሔር እኔም ሴቶች ስለበለጡ ሴት መሆን እፈልጋለሁ እና ስለዚህ ማህፀን እዚህ ግጠምልኝ ይባላል። ምናምን ነገር እኮ ነው። እውነቴን ነው ከልብ የምነግራቸው። ለተሰጠው ተሰጥቶታል። ለዓይኑ ማየቱ በቃው፣ ለጆሮ መስማቱ በቃ፣ ለሁሉ መስጠት። እጅ ወርጄ እግር ልሁን ሆን እሾህ ጆሮ ጆሮን ይላል። ዓይን ወርጄ እግር ልሁን ጥሩ፣ እየጠነቆለ ሲያስለቅስ ይውላል። እግር ተነስቼ ራስ ልሁን ጥሩ። ራስን ድንጋይ ቀንጭሎ ይጥለዋል። በምን አስቦ እንግዲህ እግር እንደሚድን እናያለን። ራስ እግር ከሆነ አንዱ ድንጋይ አናቱን ሲለው እግር በላይ ከሆነ በምን ይታሰብ ጎበዝ? ነው እኮ እግር ራስ መሆን ረተው እግር ብድግ ብሎ ራስ ነኝ። ራስን እግር እናርጋችሁ። ይሄ ነውር አይደለም ወይ? ነውር ነው። አሁን ይሄ ሁሉ ችግር ነው። መደማመጥ ሲጠፋ ነው የሁሉ ችግር የመጣው። ከውሃና ከመንፈስ ቅዱስ እነማን ናቸው የሚያጠምቁ? ሐዋርያት። ወንዝ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ። ስታጠምቁ በአብ በወልድ በመንፈስ ቅዱስ ስም አጥምቁ ያለ ሐዋርያት ነው እንጂ ጌታ እንጀራ ያበላው ሰው ሁሉ አያጠምቅም። ከትምህርት የዋለ ሁሉም አያጠምቅም። የሚያጠምቅ ማን ነው? ቅዱሳን ሐዋርያት። ሐዋርያት እጃቸውን የጫኑባቸው ሰዎች ናቸው። ማርያም መግደላዊት አጥምቃለች? እስቲ አንዳንተ እንኳን ማርያም መግደላዊት ድንግል ማርያም አጥምቃለች? ነውር እኮ ነው። ወላዲተ አምላክ እመቤታችን እንኳን አላቆረበችም። ክህነት ሌላ ነው። ለእናቱ እንኳን እንዲህ አድርጊ አላላትም። በዝምድና ሆነ እንዴ? በእኩልነት ነው። እንደዚህ ያለ ነገር የለም። ዳግም ልደት የሚሰጠን በሀብተ መንፈስ ቅዱስ በካህናት ስልጣን ነው። እዚህ ላይ ቢበቃን ይመስለኛል። በጣም ብዙ ትምህርቶች ቀሩብኝ። 4 ልደቶች አሉ። ጊዜ ከሰጠን እግዚአብሔር ያን ጊዜ እናየዋለን። ዳግም ከስጋ የተወለደ ምንድን ነው? አቤት። አሁን እኛ ከምን ተወልደናል? አቤት። ምን አላችሁኝ? አዎ ከመንፈስ። አይ ለሳምንት የቀጠሩት ነገር ጥሩ አይደለም። አንድ 10 ደቂቃ እንጨምርበት። መቼም እንግዲህ ዓመት አንከር፣ አብይ ጾምም አልቋል። ስለዚህ አንድ 10 ደቂቃ እንጨምርበት። ይለቅ ግድ የላችሁ ይለቅ። ስለዚህ ልደቶች አሉ። አንዱ ልደት ጥምቀት። እስኪ ጥምቀት በሉ። ምን አላችሁኝ? ይህ አንዱ ልደት ነው። ዳግም ልደት። ይሄን ያለው ሰው የእግዚአብሔርን መንግስት ያገኛል። የእግዚአብሔርን መንግስት ወንጌልን ያውቃል። የእግዚአብሔርን መንግስት መንግስተ ሰማያትን ይወርሳል። ሁለተኛ ልደት ምን ይመስላችኋል? ስጋው ደሙ ነው። ሁለተኛ ልደት። ሁለተኛ ድገት አሃዱ ስጋሁ ወደሙ ለግዚነ ኢየሱስ ክርስቶስ ዘይሰሪ አበሳ ወኃጢአት። ቅዱስ አትናቴዎስ በቅዳሴው ሶስት ልደት አሉ ይላል። አንዱ ልደት የአምላክ ስጋ የአምላክ ደም ነው። ልደት ያለውን ሊቃውንት ምን ብለው ተርጉመውታል? በትርጓሜያቸው መክበሪያ ብለውታል። አንዱ መክበሪያ ይሉታል። አንዱ የመንግስተ ሰማያት በመንግስተ ሰማያት የምንከብርበት አንዱ ልደት ምንድነው? በሉ ንገሩኝ እንጂ። ዳግም ልደት የምንወለደው ለምን ይመስላችኋል? ከስጋ የተወለደ ምን ስለሆነ? ከመንፈስ የተወለደ ምን ስለሆነ? መንፈስ ደግሞ ምንን ስለሚያሸንፍ? ሞትን። ስለዚህ ከእግዚአብሔር ስንወለድ ምን እናሸንፋለን? ሞትን። አሁን ስጋውን ደሙን ስንበላ ደግሞ ስጋውን ስንበላ ደሙን ስንጠጣ ምን ሆናለን? ሕይወት ክርስቶስ ከኛ ጋር ይሆናል። ያን ጊዜ ምን እናደርጋለን? በሕይወት እንከብራለን። ሕያው ስጋ የመሆን ምን አለ? ዘበላ ስጋዬ ወሰቴ ደሜ አለና በሕይወት ዘላለም ካለ በኋላ ወአነ በዳህሪት ዕለት አነስኦ አለ። ዮሐንስ ወንጌል ምዕራፍ 6 ላይ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ካለ በኋላ እኔም በመጨረሻው ቀን አስነሳዋለሁ አለ። ልብ ብላችሁ ስሙ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን ምን እለዋለሁ አለ? አስነሳዋለሁ። ስለዚህ ተመልከቱ፣ ከስጋ የተወለደው ስጋ ዝም ብሎ ከእናት አባት እንደተወለደ ሞትን ድል መንሳት ስለማይችል
ሞትን አሸንፎ ሕይወትን ማግኘት የሚችለው ከመንፈስ ሲወለድ ነው። ያንን ደግሞ ትንሣኤ የሚያገኘው አንዱ ቁርባን ነው ብሎ ራሱ ዳግም ልደት ብሎታል ጌታ። ስለዚህ ጌታችን ኢየሱስ ክርስቶስ አንትሙስ በዳግም ልደት ሐዋርያት ተከትለውት ምን እናገኛለን ሲሉት በዳግም ልደት ትፈርዳላችሁ ነው ያላቸው። ዳግም ልደት ብሎ የጠራው አንዱ መቼ ነው? ትንሣኤ ዘጉባኤ ነው። ከመቃብር የምንነሳው ነው። ከመቃብር ከመነሳታችን በፊት ሁለተኛ የምንወለድበት አንዱ ልደት ምንድነው? ቅዱስ ሥጋውና ክቡር ደሙን መቀበል አንዱ ልደታችን ነው፣ በሕይወት የምንከብርበት። ሁለተኛ ጥምቀት ብላችሁ እንዳትተረጉሙት። ሁለተኛ ምንድነው ያልነው? ያኛው መወለድ አለ። ይሄኛውን ግን መወለድ ብሎ ባንቀጽ በምስጢር ምንድነው ያለው? መክበር ነው ያለው። በቅዱስ በሥጋው በጥምቀት ያከብረዋል። አሁንም በሥጋው ደሙ። መደበኛው ግን ጥምቀት ነው። ጌታ እግራቸውን ካጠበ በኋላ ነው ለሐዋርያት ህብስቱን አንስቶ ለውጦ ወይኑን አንስቶ ለውጦ ያቆረባቸው። ምን ካረገ? ካጠበ በኋላ ከተጠመቁ በኋላ ነው ሥጋው ደሙ የሚገኘው። ጥምቀት 2 3 አይደለም፣ አንድ ነው። አንዲት ጥምቀት ነው። መንፈስ ቅዱስ አንድ ስለሆነ ክርስቶስም የተጠመቀ አንድ ቀን እንጂ ብዙ ቀን ስላልተጠመቀ። ታዲያ እንደዛ ከሆነ ምንድነው የሚደረገው? ቅዱስ ሥጋውን ክቡር ደሙን ስንቀበል በጥምቀት ያገኘነው ልጅነታችን ይጸናልናል፣ ክርስቶስ ይዋሃደናል። ከዚያ በኋላ የክርስቶስን ትንሣኤ ገንዘብ እናደርጋለን። ክርስቶስ ተቀበረ። ከዚያስ ምን አደረገ? ሕይወት ስለሆነ ምን አለ? ተነሳ። እኛ በጥምቀት ተቀበርን። ሥጋው ደሙን ስንቀበል ምን አለ? ሕይወት ስለሆነ ትንሣኤን አገኘን ማለት ነው። ለዚህ ነው አትናቴዎስ በቅዳሴው ብነ ሰለስቱ ልደታት፣ እኛ 3 ልደት አለን ብሎ ካለ በኋላ ምንድነው ያለ? 3 ልደት ስላችሁ ደግሞ ደንቆሮ የሰማ ማለት ያብደላል። 3 ልደት የሚባሉ መናፍቃን አሉ። ወደዚያ እንዳይልባችሁ። 3 ልደት የሚባሉት ክርስቶስ ከአብ አንድ ተወለደ፣ 1 ከድንግል ማርያም ተወለደ፣ 2 ደግሞ መንፈስ ቅዱስ ተቀብቶ ተወለደ፣ 3 የሚሉ መናፍቃን ናቸው። እነዚያ ሌላ ክደት ነው። ለይታችሁ እንድትሰሙ ስለምፈልግ ማለት ነው። ይሄኛው ግን በቅዱስ ሥጋው በክቡር ደሙ መወለድ አንድ መክበር አንድ ክብር ነው። ከቃሉ ጋር ናችሁ። ያኑ ያጸናልናል ማለት ነው። በጥምቀት ያገኘነውን የሚያጸናልን ቅዱስ ሥጋው ክቡር ደሙ ነው። ተጠምቋ ለመቁረብ ሕይወት አያሰጥ። ለዚህ ነው ክርስቶስ አጥቧቸው ያልቀረ ሥጋው ደሙን የሰጣቸው ማለት። ከቃሉ ጋር ናችሁ። 3ኛ ልደት ትምህርት አንድ ልደት ነው። ያዙ። ትምህርት አንድ ልደት ነው። ወአነ ወለድኩክሙ በትምህርተ ኢየሱስ ክርስቶስ። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 15 ምን ይላል? እኔ በኢየሱስ ክርስቶስ ትምህርት ወልጃችኋለሁ ይላል። እስኪ በሉ እኔ በሉ በኢየሱስ ክርስቶስ ትምህርት ምን ልያችኋለሁ አለ? ማን? ቅዱስ ጳውሎስ ማለት ነው። ይኸው ተመልከቱ እንግዲህ እነ አጅሬ ይመጡና ይላሉ በመጽሐፍ ቅዱስ ምን ይላል? እሺ አባታችሁ አንድ ነውና አባት ተብላችሁ አትጠሩ ይላል። መምህራችሁ አንድ ነውና መምህር ተብላችሁ አትጠሩ ይላል። እዚህ ላይ ቅዱስ ጳውሎስ ግን ወልጃችኋለሁ ሲል ምን ማለት ነው? አባታችሁ ማለት አይደለም ነው። በትምህርት ወልጃችኋለሁ ሲል አባታችሁ እያሉ። ስለዚህ በትምህርት የወለዱን ምን ይባላሉ? አባቶቻችን። እስኪ በሉ አባቶቻችን በሉ። አባቶቻችን ተብለው የሚጠሩት የትምህርት አባቶቻችን የሚባሉት ተቀድሰው ያስተማሩት ናቸው። ተቀድሰው ማለት ምን ማለት ነው? ለቅድስና በቅተው ያስተማሩት አባቶቻችን የትምህርት አባቶቻችን ይባላሉ። እነዚህ አባቶቻችን ምንድን ናቸው? 1 ለዘመኑ ቅርብ የሆኑ፣ 2ኛ ለእግዚአብሔር ቅርብ የሆኑ፣ 3ኛ ለቅድስና ቅርብ የሆኑ እነዚህ ምን ይባላሉ? አባቶቻችን ተብለው ይጠራሉ። እነዚህ ያስተማሩንን ትምህርት የሚያስተምሩ ደግሞ የትምህርት አባቶቻችን ይባላሉ። ያ ትምህርት ተጠብቆ በመኖሩ ቤተክርስቲያን አሁን ዛሬም መምህራን አባቶቻችን አሉን። ታዲያ ለምንድን ነው ታዲያ እንደዚያ ከሆነ አንድ የቤተክርስቲያን መምህር ተብሎ የሚጠራው የቀድሞዎችን አባቶቻችን ትምህርት እስካስተማረ ድረስና የቀድሞዎችን አባቶቻችን እምነት እስከያዘ ድረስ ነው። የትምህርቱ ቅድስና፣ የሕይወቱ ቅድስና፣ የክህነቱ ቅድስና ቅዱሱን ክህነት ከተቀበለ ቅዱሱን ትምህርት ካስተማረ የተቀደሰ ሕይወት እስከኖረ ድረስ ነው። ስለዚህ አሁን ምን ለማለት ፈልጌ ነው አሁን ይሄን ያልኳችሁ? በትምህርት የወለዱን አሉ። አሁን ዳግመኛ ካልተወለደ በሉ ሰው የማንም መንግስት አያይም። አንዱ ልደት ከምንድን ነው? አሁን ያልኳችሁ ከትምህርት ካልተወለደ የክርስቶስን ጌትነት ምን አይልም፣ አያውቅም። ከትምህርት የሚወለደው ከምን አይነት ትምህርት ነው?
ከሐዋርያት ትምህርት ከሐዋርያት ትምህርት በሉ። ለምሳሌ አሁን ጉባኤ ዘርግቻ አስተምራለሁ። እኔ የማስተምረው ትምህርት የማን ነው? የኔ አይደለም። ይሄኛው ትምህርት በዚያኛው በምዕራባውያኑ ዓለም ተቋርጧል። በምን የተቋረጠ? መጽሐፍ ቅዱስን እንደየግላችን እንተርጉም በመባሉ። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ግን ሁልጊዜ የሐዋርያትን ትምህርት ባልተቋረጠ ሰንሰለት ጠብቀው ትኖራለች። ለዚህ ነው አንድምታ ትምህርት ሳይለወጥ በመኖሩ ቤተክርስቲያኒቱም ስርዓቷ መጽሐፍ ቅዱስም ሳይበረዝ ያቆየችው። ሌላው አንድ ቤተክርስቲያን ባልተቋረጠ የሐዋርያት ሰንሰለታዊ ትምህርት ጠብቃ ባኖረችው መጽሐፍ ቅዱስ ላይ ከ1800 700 ዓመት በኋላ መጥቶ ነው ላፍረሳችሁ ልስራችሁ የሚለው። ቤተክርስቲያን ግን አሁን ለዚህም ውጥንቅጡ ወጣ፣ መከፋፈሉ በዛ። ለምን? ሐዋርያዊ ትምህርት ስለተቋረጠ። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ግን በቤተ ጉባኤዎቿ ሐዋርያዊ ወንጌልንና ሐዋርያዊ ትርጓሜን ሳታቋርጥ ይዛ ትኖራለች። ዳግመኛ ከመምህራን ከቅዱስ ጳውሎስ ትምህርት ያልተወለደ ሰው የእግዚአብሔርን መንግሥት ሊያውቅ አይችልም። እንዲያውም ይላል ቅዱስ ጳውሎስ ብዙ አባቶች ቢኖሯችሁም በትምህርት የወለድኳችሁ ግን እኔ ነኝ ይላቸዋል ቅዱስ ጳውሎስ። ለምን? ያንን ክርስቶስ ያስተማረውን የሐዋርያትን ወንጌል ቀጥታ ቆጥሮ ሰፍሎ ስላስረከበ ማለት ነው። እኛ ብዙ አባት የለንም፣ መምህራችን አንድ ኢየሱስ ክርስቶስ ነው። ያንን ያደረሱን ናቸው አባቶቻችን የሚባሉት። ለምን እንደሚጠቅማችሁ የታውቃላችሁ? ከሌባ ያድናችኋል። አሁን ኢየሱስ ክርስቶስ እንዲህ ነው እንዲያ ነው የሚለው ሁሉ ዳግም ያልተወለደ ነው። ከእናት አባቱ እንደተወለደ መጽሐፍ ቅዱስን ገዝቶ አነበበ። ዳግም ስላልተወለደ ኢይበውስ መንግሥተ እግዚአብሔር የክርስቶስን ጌትነት አያውቅም። ስለዚህ ይለዋል አማላጅ ነው ይለዋል፣ ፍጡር ነው ይለዋል፣ ከነቢያት እንዳንዱ ነው ይለዋል። ዝቅ አድርጎ ይቆጥረዋል። ለምን? ዳግም አልተወለደም። ይሄ ነው ለዚህ እናቱ ማህፀን እንደወረደ ነው የሚባለው ሰው ለዚህ ነው። አያችሁ፣ ዳግም አልተወለደም። አንዱ ልደታችን ለዚህ ነው። ቅዱስ ጳውሎስ አይሁዳውያን ገብተው እሱ ያስተማራቸውን ሰዎች እንዲሁ ቢያወናብዱበት ርቱ ትተአገሱነ ያላቸው። እንዲሁ ቢያቅታችሁ ቆይ መምህራችን ይምጣ አትሉም ወይ ያላቸው። እስኪ በሉ ቢያቅታችሁ በሉ አትሉም ወይ? ቢያንስ እንዴት ትሳሳታለህ? እስከምመጣ እንኳን አትጠብቁኝም ያላቸው ለዚህ ነበር። ስለዚህ ምንድን ነው የትምህርት ልጅነታችን የሐዋርያትን ትምህርት ጠብቀን ለመኖር ያብቃል። አንዱ ልደታችን ይሄ ነው። አሁን ይሄን ልደታችን ለመጠበቅ ነው የምንማረው፣ ለሌላ አይደለም። ይሄን ልደታችን ለመጠበቅ ነው። ሰውም ቢመጣ የት ተምረሃል መባል አለበት። የት ነው የተማርከው አንተ? ይሄ ጉባኤ አሁን ኦርቶዶክሳውያን አብያተ ክርስቲያናት ያልተቋረጡት ትምህርት ሐዋርያትን ስላልተቋረጡ ነው። ቤተክርስቲያን አምልኮተ እግዚአብሔርን በሁለት ሰንሰለት እያስቀጠለችው ነው። ልብ ብላችሁ ስሙ። ብዙ ተናግሬ እያደከምኳችሁ እንደሆነ ይገባኛል። ግን ደግሞ የእምነትን መጠበቅ ነገር ስለሆነ ነው። ቤተክርስቲያን በሁለት ነገር የክርስቶስን ትምህርት እየጠበቀችው ነው። አንድ በሐዋርያዊ ጉባኤ እስኪ በሉ። ሁለተኛ በሐዋርያዊ ስርዓት አምልኮ። በምን እዩ እንግዲህ ተጠመቁና ዳግም ተወለዱ ይላል። ምን አድርጎ አሳይቷቸዋል? ተጠምቆ ይውላችሁ። ከዚያስ ቁረቡ ይላቸዋል። ምን አድርጎ ያሳያቸዋል? ቆርቦ ያሳያቸዋል። መቁረብ ሳያስፈልገው ማለት። ጾሙ ይላቸዋል። ምን አድርጎ ያሳያቸዋል? ጾሙ ያሳያቸዋል። መስቀል ተሸከሙ ይላቸዋል። ምን አድርጎ ያሳያቸዋል? የሐውር ቅድም ይሆን የተባለ ይሄን ዮሐንስ ወንጌል ምዕራፍ 10 ላይ በበጎቹ ፊት ለፊት ይሄድላቸዋል። መከራውን እሱ እየጀመረ ይሰጣቸዋል ማለት ነው። እሱ ጀምሮ የሰጠንን ነው። መከራ አልተቀበልንም እንጂ ከተቀበልንም እሱ የጀመረልን ነው የምንቀበል። አያችሁ። ስለዚህ ምን ማለት ነው? ይሁ እንግዲህ ለሐዋርያት ስርዓት አምልኮውን በተግባር ስርዓተ ትምህርቱን በጉባኤ አስያዛቸው። አሁን የሕይወት ቤተክርስቲያን ቅዳሴው በሙሉ በዓለም ላይ በሙሉ ስርዓተ ቅዳሴው ስንት ነው? አንድ ነው። በኢትዮጵያ ቤተክርስቲያን በሙሉ የትንሣኤ ዕለት እግዚአብሔር ቢያደርሰን አንድ በኢትዮጵያ 5000 ቤተክርስቲያን ቢኖር 5000 ሁሉ የሚለው ምንድን ነው? አሃዱ አብ ቅዱስ። 5000 የሚያቆርብ ማን ነው? ክርስቶስ ነው። 5000 ሁሉ የሚል ማን ነው? እግዚአብሔር ይፍታል። አምልኮውን በቤተክርስቲያኗ ታስቀጥለዋለች፣ ትምህርቱን በጉባኤዋ ታወርደዋለች። ስርዓት አምልኮ እንዳይሳሳት በትምህርቷ ተጠብቀዋለች። ትምህርቱ ደግሞ ምስክር ሲፈልግ አምልኮዋን ታሳየዋለች። እንዲህ ያለች እመቤት ነው ያለች ቤተክርስቲያን። እንዲህ ያለች እናት ከዚህ ተወልደናል። ከነ ቅዱስ ቄርሎስ ከነ ቅዱስ ዮሐንስ አፈወርቅ
ከነ ቅዱስ ያሬድ ከትምህርታቸው ከነ አባ ጊዮርጊስ ተወልደናል። የእሳት ልጅ አመድ ከመሆን ያወጣል እግዚአብሔር። እንዲህ አድርጎ ነው የወለደን። በእውነቱ እንዲህ ያለ ልደት ደርሶናል። ሰምታችኋል? ለሁላችሁም ልደተ አበው ደርሷቸዋል። እውነት የምነግራችሁ ይሄ ልደተ አበው አንድ ወንጌል ነው። እየሰማን ነው። ልደተ ሐዋርያት ደርሶናል። ጥምቀት ነው። አልደረሰንም? ልደተ ሐዋርያት ስጋው ደግሞ ነው። አልደረሰንም? ምን ቀረብን? እንግዲህ ምንም የቀረብን ብቻ እኛ ብቻ እንዳናስቀር እንጂ። በጣም አሁን እንግዲህ ተጠመቅ፣ እሺ፣ አቆረበን፣ እሺ፣ አስተማረን፣ እሺ። እንግዲህ ወዲያ ደግሞ የተሳሳትን እንደሆነሳ በጣም ሰው በድሎ ሰው ተጠምቆ ከተጠመቀ በኋላ እንደገና ቢስት ክርስቶስ እንደገና ሊሞትለት አይችልም ይላል ቅዱስ ጳውሎስ። እና ምን እናርግ ነው? በጣም ደስ የሚላችሁ አንድ ሌላ ደስ የሚል ልደት አለ። ያን ልደት ልነግራችሁ ነው። ቆይ እስቲ ቆዩ። ምን ይመስላችሁ? ያንን ልደት ልነግራችሁ ነው። አሁን ከዚያ ልደት ያልተወለደ ምን ያልተወለደ እስኪ ንገሩ። የእስካሁኑ ልደቶች እሺ፣ ከስጋው ደግሞ ሌላስ? ከትምህርት ሌላስ? ከትንሣኤ ሙታን መጨረሻ የምናገኘው ልደት ነው፣ የመቃብር ልደት አራተኛው። አሁን ምን አንድ ልደት ቀርቶናል። ይሄ ልደት ምን መሰላችሁ? ወበከመ ወለደ አዳም ስጋዊ ሎቱ እምሔዋን ደቂቀ በአምሳሉ ለዓለመ ዚአሁ ስጋዊ ይላል። ማን? አረጋዊ መንፈሳዊ መጽሐፈ መነኮሳት ነው። አዳም ከስጋዊ ሚስቱ ከሔዋን ራሱን የመሰሉ ልጆች ለዓለመ ዚአሁ ለኖረባት ለስጋዊ ቤቱ ለስጋዊ ምድሩ የሚበጅ አካል ያላቸውን ልጆችን እንደወለደ በአምሳለ ዚአሁ ራሱን አስመስሎ ምድራዊ አስመስሎ ከሔዋን እንደወለደ አሁን እኔም የአዳም ልጅ አይደለም እንዴ? አሁን ወለደ አዳም ነው። ይሄ ሁሉ ወለደ አዳም ነው። ይሄም የአዳም ልጅ ይሄ ሁሉ አዳም ነው የወለደው እና ሔዋን ነው የወለደችው። አዳም ራሱን አስመስሎ ራሱን በሚመስል ስጋ ለስጋዊ ርስት እንደወለደ ከማሁ ይወልድ ክርስቶስ ውሉደ ተመከቱ እምከርሰ ጥምቀት ወንስሐ ይላል። እንደዚህም ሁሉ ክርስቶስ ምን ይላል? እንደዚህ ብሏል። የበቃው መሰላችሁ? በአምሳለ ዚአሁ ተመልከቱ፣ ለዓለመ ዚአሁ መንፈሳዊ ራሱን በሚመስል አካል ራሱ ለሚኖርበት ለመንፈሳዊ ዓለም ክርስቶስ ሰዎችን ከጥምቀትና ከንስሐ ይወልዳቸዋል። አሁን በጥምቀት ወለደን። ከዛስ ምን ቀረ? እንዲህ ብለን ብናድርስ ጥምቀትን ማህፀን አድርጎ አዘጋጀ። ከቃሉ ጋር ናቸው። ወሶበ ይወፅእ ሕፃን ይርኤኢ ብርሃነ አቡሁ አዳም። ሕፃን ከእናቱ ማህፀን በወጣ ጊዜ የአባቱን የአዳምን ብርሃን ያያል ይላል። የማንን ብርሃን የሚያየው? በሉ ንገሩ እንጂ። የአዳምን ብርሃን ምንድን ነው? ፀሐይ። በሉ ንገሩኝ። እሺ፣ ጨረቃ። ሌላስ? እነዚህም ባትሪ ማለት ትችላለህ። እሳት፣ ችቦ፣ በቃ ይሄንን ያያል። አይን ያያል፣ ፈገግን ያያል፣ የአባቱን ብርሃን ያያል አለ። አባቱ ማን ነው? አዳም። ከእናቱ ወር ሲወጣ ግን የእናቱ ወር ምንድን ነበረ? ጨለማ ነበረ። ጠባብ ነው። እዚያ ውስጥ ነው የሚኖር። ጠባብ ነው፣ አስጨናቂ ነው። ግሩም እኮ ነው። እግዚአብሔርማ እንዲሁ ይገርማል እኮ ኑር ካለው ሰውን ሰው ተሸክሞት እዚያ ውስጥ ሰፍቶት ዓለም አድርጎ ይኖር። እንዲሁ እኮ ይገርማል። ዓለም እንዲሁ አይገርማችሁም? ወፈር ያለ ፎጣ ለብሰን ስንተኛ እየታፈን ሰው ሆድ ውስጥ ነን ታፍነን አለ በሞታችን እኮ የእግዚአብሔር ድንቅ መግቦት እኮ ነው። እዚያ ውስጥ ጠብቆ እንድንወለድ ያደርገናል። አስጨናቂ በጠባብ ማህፀን ማለት እኮ አደራ የሚያወጣ ማለት ነው። ዘር ይወለዳል። የአባቱን ብርሃን ያህል በሉ አንድ ጊዜ አቤት። ወከማሁ ኩሎሙ ህሩያን ሶበ ወፁ እምከርሰ ንስሐ ጸቢብ ወማይዘኒ ይርኤዩ ብርሃነ አቡሆሙ ወይሰርቅ ብርሃነ ስባቲሁ በውስተ ገጾሙ ይላል። ምን አለ? ስለዚህም ከምታሳዝነው ከምታስጨንቀው ከንስሐ ማህፀን የሚወጡም የአባታቸውን የክርስቶስን ብርሃን በግንባራቸው ላይ ተስሎባቸው ይወለዳሉ ይላል። እንግዲህ ከዚህ በላይ የሚያደርግልን ምን አለ?
አሁን እንደገና ይወልደናል ማለት ነው። ከማህፀን እንደገና ይወልደናል። ስንት ጊዜ ወለደን? ስንት ጊዜ ነው የሰራልን እግዚአብሔር? እናት እኮ ደጋግማ አትወልደንም። አንድ ጊዜ ወልዳ እዚህ በኋላ ምን ታደርጋለች? እንደው ምን አላርግ ልጅ ብላ ማዘን ነው። እግዚአብሔር ግን በዚህ ብንጠፋ በዚህ፣ በዚህ ብንጠፋ በዚህ፣ በዚህ ብንጠፋ በዚህ፣ በዚህ ብንጠፋ በዚህ እየተከተለ የሚወድ ደጋግሞ የወለደን እሱ ነው። አሁን ማንን መስለን ምንተን ንስሐሰ እመ ሕይወት ይእቲ ብፁዓን ኩሎሙ ዘይትወለዱ እምኔሃ እስመ ኢይመውቱ ለዓለም። አረጋዊ መንፈሳዊ ድርሳን 29 ንስሐ የሕይወት እናት ይላታል አረጋዊ መንፈሳዊ። የሕይወት እናት ከእሷ የሚወለዱ ንዑዳን ክቡራን ናቸው፣ እስከ ዘላለሙ ድረስ አይሞቱምና አለ። እስከ ዘላለሙ ድረስ እንዳንሞት አይወላችሁ። ልጅ ከእናቱ አባቱ ወገብ አለ ዘር ሆኖ፣ ከእናቱ ማህፀን አለ ደም ሆኖ፣ ፊት እንደዚያ ሆኖ ሳለ እጅ ነበረው፣ እግር ነበረው፣ ጆሮ ነበረው፣ ልብ ነበረው። ኋላ ከማህፀን ግን እጅ ግርዞ ይወጣል። የሌለውን ይዞ እኮ ነው የሚወጣ። ንስሐ ገብተን ስንወጣም የሌለንን ይዘን እንወጣለን። ያጣነውን ብርሃን ያጣነውን ግን ለዚህ ነው እኮ ሰሎሞን ምን አለ? 4 ነገሮች ይደንቁኛል አለ። አንዱ የንስር ዱካ በሰማይ ላይ ይገኛል። ለምን ላይ ነው ዱካው? የለም። ሁለተኛ ደግሞ የእባብ ዱካ በድንጋይ ላይ ይገኛል? አይገኝም። በጣም ጥሩ። ሶስተኛ የመርከብ ዱካ በባህር ላይ ይገኛል? ጀልባው ከሄደ በኋላ እዚች ላይ ነበር ዱካው አበሉ። የለም። አሁን ምን ቀረን? አራተኛው ግን ይረቅብኛል አለ። ምንድነው? ተንኮል ሰርታ ያልሰራች የምትመስል ሴት አለ። ወንድም ቢሆን ያው ነው። ዞሮ እንደው በሴት መስሎት ነው እንጂ እሱ ተንኮል ሰርታ ያልሰራች የምትመስል ሴት። አሁን ሴት አያድርገውና እንግዲህ የመጽሐፍ ቅዱስ ነው። መጽሐፍ ምሳሌ ምዕራፍ 31 ላይ አለላችሁ። አሁን ሴት አያድርገውና ሀባሏ ብሰርቅ ባሏ ካላያት መስረቋ ይታወቅባታል? አይታወቅም? ምን ይታወቃል? የብሽታ ምልክት የለው። አያንቀጠቅጥ፣ እንደ ንዳድ እንደ ጉንፋን አያስል ኃጢአት በምን ይታወቃል? በእርግጥ ምልክት ይኖረው ይሆናል። ያምን አውቃለሁ ወይ መቼስ ሌላ ባል አበጀች እሱን መጥራቱ አይቀራል። የዚህ ነገር ይገርመኛል አለ። ትርጉም አለው እንጂ ጌታዬ ሴት ሊሳደብ የተጻፈ መጽሐፍ ቅዱስ የለም። ምን አለ መሰላችሁ? 4 እነዚያ የንስር ዱካ የእባብ ዱካ እንደዚህ የተባሉት ምን እነዚህ አጠቃላይ የእግዚአብሔር ባህሪው አለመመርመሩ ይደንቀኛል ብለህ ጨርዝም ብለህ ክርስቶስ ያን ለዚያ ነው የሰጠው። ኃጢአት ሰርታ ያልሰራች የምትመስል ጋር ከሱ ባህሪ ይልቅ በድላ በንስሐ አድሶ ካልበደሉት ጋር ያልበደለች አስመስሎ የሚያስቆማት በምሕረቱ የሚምራት ነፍስ ትደንቀኛለች ማለት ነው። ይሄ ነው ትርጓሜያችን የሚያስቀምጠው ማለት ነው። አባቶቻችን ያስቀመጡት ይሄን ነው። የተማርነውም ይሄን ነው። ዳግም ተወለድ፣ ዳግም ከተወለድክ መንግስተ እግዚአብሔርን ትገባለህ ያለው ለኒቆዲሞስ ይሄንን ነበረ። የኒቆዲሞስ አምላክ በዳግም ተወልደን ብርሃነ እግዚአብሔር እንዲወጣልን ቅዱስ ፈቃዱ ይሁንልን። ያልገቡትን ወደ ዳግም ልደት ያብቃቸው። ዙሪያውን የሚዞሩትን ሁሉ ለቤቱ ይመልሳቸው። ያስተማረን እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር። ይቆየን።